ካሌብ ቤተሰቦቼ በዚህ ሰውዬ ከዚህ በላይ መጨነቅ የለባቸው። አንድ ነገር መደረግ አለ። አባዬ ከአንድ ነገር ውጭ እሱን ምንም አይመልሰው። ከአንድ ነገር ውጭ? ቆይ ምንድን ነው አንድ ነገር? እኔ ወደ እሱ እስካልሄድኩ ድረስ በቃ እኛ መከታተልና ማስጨነቅ ነው ያዘው። እሱ አይሆንም። እኔ ልጅ እሱ ማድረግ ብፈልግ እስካሁን ለምን እንታገለ? ቀስ ሄደን አንቺ ጣልሻት? አረጋሽን ያልጣልኳትም ልብሷ ሁሉ እኮ በስብሷል። ምንድን ነው የተፈጠረው? ይኸውልህ ጋሽ ከሰው ጋር ስታወራ ነበር። ቆይ ስልኳን ልስጥሽ። ይኸውልህ ምንም የለም እኮ ሄደን። እንዴ ምን ማለት ነው? ምንም የለም ጋሽ አይቼዋለሁ እኮ። ዛሬ ምንም አልደወለችም። የተደወለበት ቀን እኮ ይሆንና አይቼዋለሁ። ምንም የለም ጋሽ። እውነት አይቼዋለሁ። አጥፍተው ነው እንጂ አይቼዋለሁ ጋሽ። ስለዚህ የዚች ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ? ትሁት ልጅ እንዳላት ታወቀ። ተመስገን የትሁትን የልጇንና የእሷን ፎቶ ቤት ድረስ አምጥቶ ቁጭ አድርጎላቸዋል። ቲና በትሁት መሳቀቅ እሷ እየተሳለቀች ነበር። አባዬም ካሌብም ምንድን ነው የሆናችሁት? የማነው ፎቶ እያሏት ነበር። እሷን ፎቶ እንደሆነ ተናግራ ወረቀቱን ብትቀደውም ካሌብ ግን የተቀደደውን ወረቀት ገጣጥሞ አንብቦት ልጇ እንደሆነች ያውቋል። ግን ደግሞ ሲጠይቃት ልጇ እንዳልሆነችና እነሱን ለማጣላት የተሰራ ስራ እንደሆነ ተናግራለች። ግን ደግሞ ልጅቷ የእሷ እንደሆነች ራሷ ስታስታውስ ተናግራለች ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታርጉን። ቤተሰብ ላረጋችሁን ከልብ እናመሰግናለን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ የሆነ ፖስታ በበራቸው ስል ተልኮላቸው ነበር። እናም እንግዲህ ያንን ፖስታ ካሌብ ቀድሞ አንስቶት ነበር ማለት ነው። ግን ደግሞ ውስጡ የነበረው አንድ ፎቶና አንድ ወረቀት ነበረው። ትሁት በጣም ተደናግጣና ተደነባብራ ነበር ከካሌብ እጅ ላይ የቀማችው። ካሌብ ፎቶውን አይቶታል፣ ወረቀቱን ብቻ ነበር ያላነበበው። ምንድን ነው ብሎ አባዬ በጠየቀ ጊዜ ወረቀትና ፎቶ እንደሆነ ተናግሯል። የምን ፎቶ ነው? ይሄ ማን ነው? ይሄ አንቺ ነው እንዴ ሲባል ትሁትም የሷ እንደሆነ ተናግራለች። ትሁት የእህቷ ልጅ ፎቶ እንደሆነ ብትናገርም ወረቀቱ ላይ የተጻፈው ግን ሌላ ነገር ነበር። ቲና በእነሱ መደነባበር እንግዲህ እሷ እየተሳለቀች ትገኛለች ማለት ነው። እሰራላችኋለሁ እያለች ደስተኛ የሆነች ትመስላለች። እናም እንግዲህ ያንን ፎቶ ቶሎ ብላ ፎቶውንም ወረቀቱንም ከእጁ ቀምታ ወደ ክችን ገብታለች። ካሌብና አባቱም የተፈጠረው ነገር ግራ አጋብቷቸዋል። ትሁት ክችን ገብታ እያለቀሰች ነበር። ፎቶውን እያየችና እያቀፈች ህይወቴ በዚህ ልክ የሚመሰቃቀለው ለምንድን ነው? እኔስ እንደፈቀደኝ እንደሆንኩ ልሁን። በእኔ የተነሳ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም እያለች እያነባች ነበር። እያነባች ባለችበት ወረቀቱን ስታነበው ትሁት ወልዳ የደበቀቻችሁ ይቺ የትሁት ልጅ ፎቶ ነው የሚል ወረቅ ነበረው ደብዳቤው። እናም እንግዲህ እሱን ይዛ እየተንቀጠቀጠችና እያለቀሰች ባለችበት ጊዜ ካሌብ ወደ ክችን ሄዷል ማለት ነው። ኤደንን ተመስገን ሊያሳግታት ለትንሽ አምልጣለች። ኤደን መንገዱን እየሄደች ባለችበት ሰዓት እንግዲህ አንድ የሚከታተላት ሰው ነበር። እነሱንም አጠገቤ እንዳትቀርብ እንዳትነካኝ ብትለውም እሱም ስልኳ ሲደወልላት ስልክሽን አንሺ እያላት ነበር። ስልኩን ስታነሳው ተመስገን ነበር የነበረው። ተመስገንም አንቺ እንዳሳገትሽኝ አውቃለሁ፣ ስለዚህ አሁን ልጁ ወደ እኔ ይዞሽ ይመጣልና አጠገብሽ ያለውን ልጅ ተከትለሽው ነይ፣ ምንም ሞከባ መፍጥ እንዳትፈጥሪ፣ እንደዛ በባረክሽ ጊዜ ነገሮችን ታከሪያቸዋለች፣ በጭራሽ ከኔ አታመልጭም፣ እኔ ጥላሽ ነኝ፣ እንዴ ጥላሽ ይከታተልሻለሁ እያላት ነበር። እሷም በጭራሽ እንዳላሳገተችው ብትናገር ያኔ ባያገታት ሰው እሷ እንደሆነች እንደነገረው ተናግሯል። እናም እንግዲህ የትም ብትገቢ ስለማታመልጭኝ ዝም ብለሽ ተከትለሽ እሱን ብትመጪ ይሻላል። ካመለጥሽና የሆነ ነገር አረጋለሁ ብለሽ ከሞከርሽ ግን ዙሩን ታከሪዋለሽ የሚል መልእክት ደርሷት ነበር። እናም እንግዲህ የተላከውም ሰው ቀጥ ብለሽ ሂጂ እያለ ባለ ጊዜ
አትጠጋኝ ምናምን ብላ ካፈገፈገች በኋላ ሩጣ ራሷን አትርፋለች። ሩጣ የሆነ ግቢ ውስጥ ገብታ ነበር ያሳለፈችው። ከዛም እንደምንም ተሯሩጣ ወደ እነ ካሌብ ቤት ሄዳለች። ወደ እነ ካሌብ ቤት እየሮጠች ባለችበት ሰዓት ግቢ ውስጥ እንደገባች ስልኩ ተደውሎ አሁን ያመለጥሽ መስሎሽ ከሆነ ተሳስተሻል፣ እኔ ጥላሽ ነኝ፣ እየተከታተልኩሽ ነው። ስለዚህ ባታመልጪ ነው የሚሻልሽ። አሁን አመለጥኩ ብለሽ ብትደሰችም ከኔ ከተመስገን ልታመልጪ አችም። ስለዚህ ቅጣትሽን አታክብጂው እያላት ነበር። እሷም ይሆን የፈለገ ይሁን ብላ ወደ እየሮጠች ወደ ቤት ስትደርስ በሩን ስታንኳኳ በሩን በኃይል ታንኳኳ ስለነበረ እንግዲህ ሁሉም ሰው ተደናግጦ በር ለመክፈት ራሱ ጊዜ አልሰጠቻቸውም ነበር። ትሁት ክችን ገብታ እያለቀሰች ባለችበት ሰዓት እንግዲህ ካሌብ የተፈጠረውን ነገር እንድታስረዳው ጠይቆ ነበር። እሷም ምንም ነገር ልታስረዳው የምችለው ነገር እንደሌለና ዝም ብሎ ተራ እንደሆነ እነሱን ለመረበሽና የእነሱን ሰላም ለማጠልሸት እንደሆነ ተናግራለች ማለት ነው። እናም እንግዲህ አባዬና ቲና ቁጭ ባሉበት ኤደን ስትሮጥ በሩ ሲከፈትላት ዘላ ገብታለች። እናም ፍርሃት ይታይባት ነበር። በዛ ላይ ደግሞ የትንፋሽ መቆራረጥ፣ ትንፋሿ ይቆራረጥ ነበር። የሮጠችበት ፍርሃቱ ትንቀጣቀጥ ነበርና ምን ሆነች ነው ምንድነው የተፈጠረው ቢባልም እየሮጠች ስለነበር እንጂ ምንም የተፈጠረ ነገር እንደሌለ ተናግራለች። ነገር ግን አባዬ ያለ ምክንያትማ እንደዚህ ያልሆንሽም የኔ ልጅ ምንድነው የሆንሽው? ምን ገጥሞሽ ነው ሲላትም እንግዲህ የገጠማት ችግር ተመስገን እያሯሯጣት እንደነበረና ያግታት ለትንሽ አመልጣ እንደመጣች እነሱ እንዳገቱት እንዳወቀ ጭምርም ተናግራለች ማለት ነው። በዚህን ጊዜ ቲና ደስ ብሏት ነበር፣ እየሳቀች ነበር። እንዴት እንደዚህ ይሆናል? እርግጠኛ ነሽ እሱ ነው እያለ እየጠየቃት ነበር። እና ኤደንም አዎ እሱ ራሱ እንዴት አወቅሽ? ሌቦች ቢሆኑስ ቢላትም ተደውሎ እንደነበረ ሰውም ልኮ እንደነበረ ተናግራለች ማለት ነው። እና ለፖሊስ ማመልከት ይኖርብናል በቃ ማለት አለብን እያለች ነበር። አባዬ በጭራሽ እንደሱ አይሆንም ብሏል። ካሌብም እንደዛ አይሆንም እያለ ነው። ቲናም ይሄን ሁሉ እዛ ቤት የሚፈጠረውን መረጃ ሁሉ እየሰበሰበች ለተመስገን እያቀበለች ነው ማለት ነው። እና አባዬም በጭራሽ እንደዛ አይሆንም፣ በፖሊስም ከተባለ እኮ ወንጀለኞቹ እኛ ነን፣ ቢያንስ እናንተ ማሳገታችሁን አትርሱ፣ እንደዛ መሆን የለበትም እያሉ ነው። እና እንግዲህ አንድ መፍትሄ እሱን ለማስቆም ያለው መፍትሄ አንድና አንድ ነው ብላለች ትሁት። ምንድን ነው ስትባልም እኔ ወደሱ መሄድ፣ እኔ ወደሱ ከሄድኩኝ እሱ ወደ እናንተ አይመጣም፣ ከዚህ የተሻለ ሌላ ምንም አይነት መፍትሄ ግን የለም ብላለች ማለት ነው ትሁት። አባዬም ይሄማ በጭራሽ ሊሆን አይችልም፣ እንደዛ አይሆንም፣ እኛ ልጃችንን በጭራሽ አሳልፈን አንሰጥም፣ ግን ደግሞ የሆነ መላ መፈጠር አለበት እያለ ነው። እናም እንግዲህ ኤደንም በተፈጠረው ነገር እጅግ በጣም ተደናግጣለች። የኔ ልጅ እርግጠኛ ነሽ ግን እያላት ነበር። እሷም እርግጠኛ እንደሆነች እና እሱ ራሱ እንዳናገራት ተናግራለች ማለት ነው። ትሁት ስለ ፎቶ እያየችና አምርራ እያለቀሰች ነበር። ለእህቷም ደውላ ፎቶውን እስከ ቤት ድረስ እንዲያመጡላት ተናግራለች። እናም እንግዲህ ህይወቴን ሊበጠብጠው ነው፣ ሰላም የምኖርበትን ቤተሰቤን ሊያሳጣኝ ነው፣ ምን ባረግ ይሻለኛል እያለች ነበር ለእህቷ። እናም እንግዲህ ካሌብም ትሁትን ግን ደህና ነሽ? እየተንቀጠቀጥሽ ነው፣ ሰውነትሽ እያላበሽ ነው፣ እጅሽ እየተንቀጠቀጠ ነው፣ ግን ደህና ነሽ? የእውነት ፎቶ ብቻ ነው? ፎቶ ምንድን ነው? ያንቺ ልጅ ናት ወይ? እውነቱን ማወቅ እፈልጋለሁ እያላት ነበር። እሷም ልጅ እንደሌላትና እንደዚሁ ሰላም እንደነሳት ሁሌም አሁንም ቢሆን እዚህ ቤት የቤቱን ፍቅር የቤተሰቡን ሰላም ለመንሳት እንጂ የእሷ ልጅ እንዳልሆነች ለካሌብ ነግረዋለች። ካሌብም እርግጠኛ ነሽ ልመንሽ እያላት ነበር። እሷም እርግጠኛ እንደሆነችና ልጅቱ የእሷ እንዳልሆነች ተናግራለች። እናም ወረቀቱን ድንገት ሲመጣባት ጥላው ስለነበረ ወረቀቱን ገልጦ ሲያየው ለምን ቀደድሽው? እና ታዲያ ወረቀቱን ለምን ቀደድሽው? እንደዛ ካልሆነ እያላት ነበር። እሷም ዝም ብላ እንደሆነ የቀደደችው ምንም ትርጉም እንደሌለው ስትናገር ወረቀቱን ገልጦ እያየው ነበር። ወረቀቱ ላይም ሕፃኗ የትሁት ልጅ እንደሆነችና እሷም ልጇን ወልዳ ጥላ ደብቃ እንደመጣች ይናገራል ወረቀቱ ማለት ነው። እንዴት ትሁት የወረቀቱ እኮ እያለ ያለው ልጅቱ ያንቺ እንደሆነች ነው እርግጠኛ ነሽ ቢላትም ልጅቱ የእህቷ እንደሆነችና ፎቶውን የሚያመጣው ከዛው እንደሆነ ተናግራለች። እኔ ፎቶውን በምን በዚህ ልክ እንዴት ሊያገኙት እንደቻሉ፣ በዚህ ልክ የቤተሰቡን ሰላም
ማደፍረስ እንዲፈለጉ አልገባኝም። በዛ ላይ ደግሞ ፍርሃት ነው እንደዚህ የሚያደርገኝ። ጠላቶቻችን በዚህ ልክ ወደኛ እየቀረቡ መምጣታቸው እጅግ በጣም አስጨንቆኛል፣ ፈርቻለሁ እያለችው ነበር። ካሌብም እውነተኛ ነው እርግጠኛ ነሽ ልመንሽ ብሏት፣ አዎ እርግጠኛ ነኝ በጭራሽ ልጅ አይደለችም ስትለው፣ እንግዲህ እሱም ሌላው ነገር ቀላል እንደሆነና ብቻ እሷ እንዳትዋሸው አስጠንቅቋት ነበር። እሷም እንግዲህ ሲረዳት በጣም አመሰግናለሁ ስለተረዳኸኝ ብላ እንግዲህ ካሌብን ጥምጥም ብላ አቅፈዋለች። ስላመንከኝ ስትለው፣ ካሌብን መቼም ቢሆን እኮ እኛ ከጠላቶቻችን ይልቅ አንቺን ነው የምናምነው። እነሱ ምንም ቢሉን እነሱን ልናምን አንችልም። ቀድመን አንቺን ሳንጠይቅ እኛ የምናምንሽ አንቺን ነው ብለዋታል። እሷም እንግዲህ በደስታ ካሌብን አቅፋው ነበር። ይቅርታ ጠይቃው ደስ ስላለኝ ነው ስላመንከኝ ደስ ብሎኛል ብላ ይቅርታ ጠይቃለች። ኤደን ስለ ቲና መታመን በጭራሽ አምና መቀበል አልቻለችም። ሁልጊዜም ቢሆን ቲና እያስመሰለች እንደሆነ ነው የሚሰማት። እውነታውም እሱ ነው። እናም እንግዲህ ኤደን ዛሬ ከአንቺ ጋር ማደር እፈልጋለሁ ብላ ወደ ቲና ክፍል ገብታለች። ቲና ተመስገን ጋር ደውላ ረዘም ላለ ጊዜ እያወራች ነበር። ነገ ወደዚህ ቤት ተመለስ፣ እዚህ ቤት ብዙ ነገር ተፈጥሯል እያለችው ስለነበር እሱም እኔ ወደዛ ቤት የምመጣበት ምንም አይነት ምክንያት የለኝም፣ እዛ ቤት አልመላለስም፣ አንቺ ራስሽ ነይ እያላት ነበር። እሷም እኔ እኮ መራመድም ሆነ መናገር አልችልም እያለች ነው። ተመስገንም እማቺ ከሆነ የራስሽ ጉዳይ፣ ድንገት ተሻለኝም ብለሽ ብቻ የሆነ ነገር አድርገሽ ራስሽ ነይ እንጂ እኔ እዛ ቤት አልመጣም አሻፈረኝ ብሏታል። እሷም እሱ ጋር ረዘም ላለ ሰዓት ስልኩን ይዛው እያወራችበት ነበር። የካሌብ አባትም ወደ ቲና ሄዶ ቲናን እንግዲህ ለሱ ያደረገችውን ነገር ሁሉ እኔ ልበቀልሽ ይፈልግ ነበር፣ አየሹ ፈጣሪ ለበሰው ላይ በእኔ ላይ ስታደርጊ የነበረውን አሁን ባንቺ ላይ ላደርግ ምንም የሚከለክለኝ ነገር የለም። ግን ደግሞ አንቺም በትንሹ ያየሽው ይመስለኛል። ከዚህ በኋላ የምትማሪበት ይመስለኛል። ለሰዎች ክፉን የምታስቢ አይመስለኝም። እንደዛ ብዬ ተስፋ አረጋለሁ እያላት ነበር። የወረደውን ልብሷን አስተካክሎ እሷንም ደግሞ በስራዋ እንድትጸጸትና እንድትማርበት ትምህርት ሰጥቶ ጥሏት ወጥቷል። ኤደን አብሬ ዛሬ አንቺ ጋር ማደር እችላለሁ፣ አንቺ ጋር ማደር ፈለግኩ ብላ ገብታ ነበር። ስልኳን ስታየው ስልኳ ለረጅም ሰዓት እያወራችበት እንደነበረ ያስታውቃል። እናም እንግዲህ እዚህ ቤት እኔ ብቻ ነኝ ያንቺን መታመም አምኖ መቀበል ያቃተኝ፣ እያስመሰልሽ ነው አይደል እያለቻን ነበር። ቲናም ዝምታን ምርጫ አድርጋለች። አንቺማ በጭራሽ ታምሽ አይደለም እያስመሰልሽ ነው እያለች እስቲ እንግዲህ ብላ ስልኩን አይታው ነበር። ስልኩን ስታየው እንዳወራችበት ያስታውቅ ነበር። እናም እንግዲህ ከዛ ተነሽ ብላ እየጎተተቻን ነበር። ቲና ተነሽ እርግጠኛ ነበርኩ እያስመሰልሽ ነው ብላ ስትጎተታትም ቲና እንግዲህ ለማስመሰል የተቻላትን አድርጋ ነበር። ግን ደግሞ በስተመጨረሻ ውሃ በብርጭቆ አምጥታ ለዋ ላይ ደፍታባታለች። በዛን ሰዓት ግን ቲና እንደምትሰማ እንዴት ማውራት እንደምችል መራመድ እንደምችል የስሜት ህዋሳቶቿ ያስታውቁ ነበር ማለት ነው። እናም እንግዲህ ይህንን ካረጋገጠች በኋላ ቲና ወደ አባዬ ጋር ሄዳለች። ወደ አባዬ ጋር ከሄደች በኋላ ጋሼ ቲና በጭራሽ ምንም አልሆነችም፣ ማስታወስ ትችላለች፣ መንቀሳቀስም መራመድም ትችላለች እያለችው ነበር። እንዲህ እኔ ልጅ በዚህ ልክ እንዴት በራሷ ላይ ታማሩታለች? ይሄ እንኳን ሊሆን አይችልም፣ ተመሳስሎብሽ ነው የሚሆነው ብሏት ነበር። አይ አባዬ በጭራሽ እሷ አልተናላለችም፣ ማስታወስ ትችላለች፣ አልታመመችም እያለችው ነበር። እንዴት ብላ እሷ በራሷ ላይ ታማሩታለች እያላት ነበር። እንዴት የሚሆን እኔ አላቅም፣ ግን ደግሞ አረጋግጫለሁ፣ በስልኳም ረዘም ላለ ጊዜ ስታወርታበታለች ብሏት ነበር። ግን ደግሞ ቲና እሷም እንግዲህ እንደነቃችባት ስላወቀች የሆነ ነገር ማድረግ አለብኝ ብላ መላ እየዘየደች ነው። የካሌብ አባት የኔ ልጅ ተሳስተሽ መሆን አለበት፣ በጭራሽ እንደዛ ልታረግ አትችልም ብሏታል። እናም እንግዲህ ተያይዘው ወደ ክፍል ገብተዋል ቸክ ለማድረግ። ቲና ቆማ የቆየችበት መስለም ሊመጡ ሲሉ ግን ተንሸራታ ወድቃለች። አባዬ ወደ ክፍል ውስጥ በወደቀ ጊዜ ልብሷ በስብሶና እዛ ወድቃ ሲያገኛት የኔ ልጅ ተሳስተሻል፣ ተመሳስሎብሻል እያላት ነበር። አባዬ ስልኩንም አይቼዋለሁ ብላ ስልኩንም ስታየው ስልኩ ላይ ያለው መረጃ ተደልቷል። የት አለ ሲላትም ተደልቶ መሆን አለበት አባዬ፣ ተደልቶ መሆን አለበት እንደነበረ እኔ እርግጠኛ ነኝ እያለች ነበር። ተሳስተሽ ነው፣ እንዴትስ እንደዚህ ታረጣጥቢያታለሽ? ባይሆኑም ልብስ አምጪና ቀይሪላት ምናምን ብሎ
አባዬ ኤደንን ተቆጥቷል ማለት ነው። አባዬ እኔ እርግጠኛ ነኝ እያስመሰለች ነው ብላ በተደጋጋሚ ስትናገር፣ የኔ ልጅ ምን አለፋሽ አሁን ልብሷን አምጪና ቀይሪላት፣ እንደዚህ ተግማረገች ተገቢ አልነበረም፣ ግን ደግሞ እሷ ደህና ናት አይደለችም የሚለውን ካሜራውን አይተን መወሰን እንችላለን ባለ ጊዜ የካሜራው ስም ሲጠራ እንግዲህ ቲና ቀጥ ብላለች ማለት ነው። ውድና የተወደዳችሁ የእውነት የቲና ሴራ አሁንም በድጋሚ ሊጋለጥ ይችል ይሆን ወይስ ምን ሊፈጠር ይችላል? ህፃኗስ የትሁት እውነት ልጅ ናት ወይስ ደግሞ እውነትም እንዳሉት እነሱን ለማጣላት ነው የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ